በጀዋር መሐመድ በኩል አመጽ፣ በኦነግ በኩል የትጥቅ ትግል፣ በኦፌኮ በኩል ሰላማዊ ፓርቲ መስሎ ሶስት ሜዳ ላይ የሚጫወት መራራ ጉዲና የሚባል ሰው ግን አባሎቻችሁን እንደውም በአመራርነት ደረጃው ላይ የነበሩትን ነው የሚጥየው። ከኛ ወጡ ሄዱ፣ እዛ ነው ያሉት። ለምን መቆጣጠሪያ መንገድ የለንም። ይፋ ለምን መለያየታችሁን ይፋ አታደርጉ? አይወክሉንም ብላችሁ ምንድነው? ማንን ለመጥቀም ነው ይፋ ማድረግ? ዳውድ ኢብሳን እዚህ ጉዳይ ላይ ያላነሳሁት ወይም እንደነ ፕሮፌሰር መራራ ስለሳቸው ያላወራሁት ዳውድ ኢብሳ ማለት ኦነግ ሸኔ ማለት ስለሆነ ጃልመሮ ማለት ስለሆነ ስለሳቸው ማውራት አልፈልግም። የምኒልክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን አጥፍቶ ይጠፋል። ከልጅ ኢያሱ ጀምሮ ብዙዎች የኦሮሞ ደም ያለባቸው ገዢዎች ነበሩ። ምንድነው የኦሮሞ ጥያቄ? ይህ ሁሉ ከልጅ ኢያሱ ዘመን ጀምሮ ያሉት የኦሮሞ ልጆች ያልመለሱት ኦሮሞ የሚጠይቀው ኦሮሞ የሚፈልገው ጥያቄ ምንድነው? የመጀመሪያ ጥያቄ ላድርግ። አሁን ኦሮሚያ ክልልን እያስተዳደረ ያለው ማን ነው ብላችሁ ነው የምታስቡት? የኦሮሚያ ክልላዊ መንግስት ነኝ ያለው ነው አካል ነው። እሱ ራሱ አስለቅቋቸው ከእስር ቤት አስወጥቷቸው ተመልሰው እሱ ላይ አጌኒስት የተነሱ ሰዎች ግን በጣም ብዙ ናቸው። እስክንድር ነጋ ከእስር ቤት ተፈቶ ነው። ዘመነ ካሴ ተፈቶ ነው። አንዳርጋቸው ጽጌ ተፈቶ ነው። ጀዋር መሐመድ ከእስር ተፈቶ ነው። የመረጠውን ህዝብ አለማክበር አይሆንም። ሁሌ ኦፌኮ የሽግግር መንግስት እየጠየቀስ እስከ መቼ ነው የሚቆየው? ገላግሉኝ። ይሄን ሰውዬ መጠየቅ ኃጢአት አይደለም። መጠየቅ ኃጢአት አይደለም፣ ዲሞክራሲያዊ መብት ነው። አሁን እነሱ የሚያወሩትን አይነት የሽግግር መንግስት ሊመሰረት የሚችል ምንም አይነት አውድና ሁኔታ እንደሌለ መረዳት እንኳን የማይችሉ ከሆነ ምንድነው ፕሮፌሰርነት? ምንድነው ዶክትሬት? ምንድነው እድሜ ልክ ፖለቲካ ላይ መኖር? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን እናነጋግራችሁ ወይስ እናደናግራችሁ በሚል ርዕስ ኦፌኮና ኦነግ በጋራ ሆነው የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳን ለማነጋገር ያቀረቡትን ጥያቄ አስመልክቶ በዛ ጉዳይ ላይ የሚያጠነጥን ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ከታች ባለው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ኦፌኮና ኦነግ ከዚህም በፊት በጋራ ሆነው የተለያዩ መግለጫዎችን በማውጣት ይታወቃሉ። ኦፌኮና ኦነግ የተሳተፉበት እንዲሁም ቅንጅት የሚባለው አዲሱ እነ ኢሃፓና እነ አማራ ጊዮናዊ ንቅናቄ ምናምን የሚባሉት ፓርቲዎች ያሉበት 10 የሚሆኑ የፖለቲካ ፓርቲዎች በጋራ ሆነው መግለጫ ማውጣታቸው ይታወቃል። ከ15 ቀን ምናምን በፊት ማለት ነው። እዛ ላይ ያነሷቸው ነጥቦች አሉ። 3 ቅድመ ሁኔታዎችን አስቀምጠዋል። የታሰሩ ይፈቱ፣ ድርድር ይደረግ፣ ከታጠቁ አካላት ጋር ሰላም ይስፈን ምናምን የሚሉ ቅድመ ሁኔታዎችን አስቀምጠው ተለያይተው ነበረ። አሁን ደግሞ ኦፌኮና ኦነግ በግላቸው ነው እንግዲህ ይሄንን ከኦሮሚያ ክልል መንግስት ፕሬዝዳንት ጋር ለመነጋገር ጥሪ ያቀረቡት። ያንን ጥያቄ ያቀረቡበት ምክንያት እንግዲህ ኦፊሻል ደብዳቤ ነው የላኩት ለፕሬዝዳንቱ ለአቶ ሽመልስ አብዲሳ ማለት ነው። ይህንን የንነጋገር ጥያቄ ያቀረቡበት ዋናው ምክንያታቸው ደግሞ እነሱ እንደገለጹት ማለት ነው የሰላምና የጸጥታ ጥያቄ ጉዳይ መፍትሄ ካላገኘ በስተቀር ቀጣዩ የ2018 ዓ.ም ምርጫ ሊካሄድ አይችልም ወይም ሊካሄድ የሚችልበት እድል የለም። ምርጫው ምርጫ ሆኖ ሊካሄድ ወይም ሊቀጥል አይችልም በሚል ምክንያትና እንዲሁም ደግሞ አቶ መራራ ጉዲናም ጉዳዩን አስመልክተው በተናገሩት ጉዳይ ላይ ምንድነው ያሉት? አብዛኛው የክልሉ አካባቢ በጦርነት እየታመሰ አገር አብዛኛው የአማራና የኦሮሚያ ክልል ከተሞች ወይም አካባቢዎች በጦርነት እየተሸበሩ ባለበት ሁኔታ ዝም ብለን መቀመጥ አልቻልንም።
ስለዚህ ከአቶ ሽመልስ አብዲሳ ጋር በተለይም ኦሮሚያ ክልል ቀውስ ውስጥ ስለሆነ ያለው መነጋገር አስፈላጊ ሆኖ ስለተገኘ ከእሳቸው ጋር ለመነጋገር ደብዳቤ ጽፈናል ብለዋል። ሀገር በጦርነት በእርስ በርስ ጦርነት በአሸባሪዎች ጦር ሰባቂነት ሀገር እየታመሰች እንደቆየች የሰሙት መራራ ጉዲና እና አቶ ዳውድ ኢብሳ ከ7 ዓመት በኋላ ነው። ጦርነት ይቁም፣ ድርድር ይደረግ፣ የሽግግር መንግስት ይምጣ ከሚል ውጪ የመፍትሄ ሀሳብ ሲያቀርቡ በተለይም ደግሞ ትጥቅ አንስተው ነፍጥ አንስተው ጫካ ገብተው ሀገር እያመሱ ያሉ ሰዎችን አንድም ቀን ሲቆጡ፣ ሲገስጹ፣ ሲናገሩ ተሰምተው አይታወቁም። መንግስትን ግን በተለያዩ አጋጣሚዎች ባገኙት አጋጣሚ ሁሉ ጦርነት ይቁም፣ የሽግግር መንግስት ይምጣ እያሉ ሲጠይቁ መኖራቸውን እናስታውሳለን። እንግዲህ 7 ዓመት ሙሉ ቆይተው አሁን 2018 ዓመተ ምህረት ምርጫው ሊደረግ ሲል ያችን ምርጫ አስመልክተው እንግዲህ ከአቶ ሽመልስ አብዲሳ ጋር ንግግር ለማድረግ ጥያቄ አቅርበዋል። ምን አንድምታ ሊኖረው ይችላል ይሄ ንግግር? ምን አስበው ምን መፍትሄ ሊያመጡ ወይስ ደግሞ ምን አዲስ ነገር ይዞ ሊመጣ ይችላል? ይሄ በኦነግና በኦፌኮ የተጠራው እንዲሁም አቶ ሽመልስ አብዲሳ ምናልባት ተቀብለውት ይሄንን ስብሰባ ከተደረገ እነሱስ ምን አይነት መፍትሄ ይዘው ሊሄዱ ይችላሉ? በኦሮሚያ ክልል መንግስትስ በኩል ምን አይነት መልስ ሊገኝ ይችላል የሚለው ጉዳይ አጠያያቂ ነው። እስካሁን ድረስ ደብዳቤውን መላካቸውን እነ ፕሮፌሰር መረራ ተናግረዋል። ነገር ግን ከኦሮሚያ ክልል ፕሬዚዳንት በኩል የተሰጠ ምላሽ የለም። ይሄን ፕሮግራም እስከሰራንበት ሰዓት ድረስ ማለት ነው። እንግዲህ ምን አዲስ ነገር ይዛችሁ ልትመጡ ትችላላችሁ የሚል ጥያቄ ነው የምናነሳው እኛ። አንደኛ 7 ዓመት ሙሉ እንደዚህ ጦርነት በአራቱም አቅጣጫ ሀገር እየታመሰ ሀገር ልትፈርስ ነው እየተባለ ዜጎች ሲጨነቁ መንግስት በአራቱም አቅጣጫ በጦርነት ተወጥሮ ያውም ደግሞ ገና እግሩ ያልጸና በለውጥ መንገድ ላይ የነበረ መንግስት በአራቱም አቅጣጫ በጦርነት ሲተራመስ አንዱ የጦር ሰባቂዎቹና ግርግር ፈጣሪዎቹ ኦፌኮና ኦነግ ነበሩ። ስለዚህ አሁንም የምንጠብቀው እነዚህ ሰዎች ከአቶ ሽመልስ አብዲሳ ጋር እንነጋገር ብለው ሲሄዱ ይዘው የሚሄዱት ሀሳብ የሽግግር መንግስት ይመስረት። ምክንያቱም ኦሮሚያ ክልል ቀውስ ውስጥ ነው ያለው። ሀገር በአራቱም አቅጣጫ በተለይ አማራና ኦሮሞ የአማራና የኦሮሚያ ክልል ብጥብጥና ረብሻ ላይ ናቸው ያሉት። ስለዚህ የሽግግር መንግስት ይመስረት ለማለት ይችን የለመዷትን ከ60ዎቹ ዘመን ጀምሮ ሲሏት የነበሩትን ጥያቄ ነው ይዘው የሚሄዱት። አቶ ሙላቱ ገመቹ የሚባሉ የኦፌኮ ምክትል ሊቀመንበር ወይ ምክትል ፕሬዚዳንት የሆኑት ሰው በቅርቡ ከፋና ብሮድካስቲንግ ኮርፖሬት ጋር ውይይት አድርገው ነበር። እዛ ውይይት ላይ ጋዜጠኛ አፈወርቅ የሚባል ልጅ ይመስለኛል፣ ስሙን ካልተሳሳትኩ፣ በጣም ጎበዝ ልጅ ነው እሱ ልጅና ብትከታተሉት ደስ ይለኛል። የሚጠይቃቸው ሞጋች ጥያቄዎች አሉና እሳቸው ጋር ውይይት አድርጎ ነበር እና እዛ ላይ ሁልጊዜ የሽግግር መንግስት የምትሉት ለምንድን ነው ይላቸዋል። እንግዲህ የሰውዬ የኦፌኮ ወይም የፕሮፌሰር መራራ ጉዲና ምክትል ናቸው፣ የኦፌኮ ፓርቲ ማለት ነው። እና የሽግግር መንግስት ሁልጊዜ ለምን ትላላችሁ ብሎ ይጠይቃቸዋል። ችግሮች ከነችግራቸው ወደ ምርጫው ገብቶ ያን እውነት ከመጋፈጥ ይልቅ ሁልጊዜ የሽግግር ጥያቄ የቅድመ ሁኔታዎችን የማብዛት ነገር ነው የምናየው። አቶ ሙላቱ አንድ ሀሳብ ማቅረብ አለ። እንኳን ጊዜያዊ መንግስት ሌላ መናገር ይቻላል። ምንድነው ጥፋቱ? ምንድነው እሱ ዲሞክራሲያዊነት የሚያቀርብ አጥያቱ ምንድነው? ጊዜያዊ መንግስት ይቋቋም ቢባል ለምን ህዝቡ የመረጠው? ህዝቡ እንግዲህ ከነንከ መርጧል። ታውቀዋለህ፣ ታምንበታለህ። አሁን ምንድነው ታምንበታለህ? ዲሞክራቲክ በሆነ ሁኔታ ተመርጧል ብለን የምታስበው? አቶ ሙላቱ የመረጠውን ህዝብ አለማክበር አይሆንም። ሁሌ ኦፌኮ የሽግግር መንግስት እየጠየቀስ እስከ መቼ ነው የሚቆየው? ገላግሉኝ። ይሄን ሰውዬ መጠየቅ ኃጢአት አይደለም። መጠየቅ ኃጢአት አይደለም፣ ዲሞክራሲያዊ መብት ነው። እንግዲህ በህዝብ ተመርጦ ሉዓላዊ የህዝብና የሀገር ስልጣን ይዞ ይሁንታ ተሰጥቶት ለ5 ዓመት የኢትዮጵያ ዙፋን ላይ የተቀመጠውን መንግስት የተመረጠ መንግስት ባለበት ሀገር የሽግግር መንግስት ብሎ ማላዘን ለነ አቶ ሙላቱ ገመቹ ማለት ነው የዲሞክራሲያዊ መብታቸው ነው ማለት ነው። አሁንም እነዚህ ሰው እንግዲህ የኦፌኮ ምክትል ሊቀመንበር ናቸው። የሰውዬ አሁን ከ3 ቀናት በፊት ኦሮሚያ ክልልን እናነጋገር ብለው ደብዳቤ የላኩት የፕሮፌሰር መራራ ጉዲና ምክትል ናቸው። የፓርቲያቸውን አቋም ነው የሚናገሩት እዚህ ጋዜጠኛው ጋር
የሚያደርጉት ውይይት ላይ ማለት ነው። ስለዚህ የሽግግር መንግስት መጠየቅ ዲሞክራሲያዊ መብታችን ነው ብሎ የሚያምነው ባይ ዲፎልት ኦፌኮ ይሆናል ማለት ነው። እና እንደዚህ የሚያምኑ ሰዎች ናቸው። አቶ መራራ ጉዲና ማነው ፕሮፌሰር መራራ ጉዲና እንደሚሉት እንግዲህ ሀገር በጦርነት እየታመሰች ዝም ማለት ያቃታቸው አቶ ፕሮፌሰር መራራ ጉዲና ፕሮፌሰርነታቸው እያጠራጠረኝ ስለመጣ ነው አቶ የሚለው አፌ ላይ የሚገባውና አላቅም መማር ዶክትሬት ፕሮፌሰር ደረጃ ድረስ መድረስ ክፉና ደጉን መለየት ቢያንስ ፖለቲካውን ይዘው እድሜ ልክ በፖለቲካው ላይ የኖሩ ሰዎች አሁን ሀገር ያለችበት ቁመና መንግስት ያለበት አቅም አሁን እነሱ የሚያወሩትን አይነት የሽግግር መንግስት ሊመሰረት የሚችል ምንም አይነት አውድና ሁኔታ እንደሌለ መረዳት እንኳን የማይችሉ ከሆነ ምንድነው ፕሮፌሰርነት? ምንድነው ዶክትሬት? ምንድነው እድሜ ልክ ፖለቲካ ላይ መኖር? እና ለዛ ይመስለኛል አቶ የሚለው ቃል ቶሎ እየፈጠነ አፌ ላይ የሚገባው እና ይሄ ሀገር በጦርነት እየታመሰች መሆኑ ያሳሰባቸው ፕሮፌሰር መራራ ጉዲና ከዚህ በፊት ገና ለውጡ እንደመጣ ሰሞን አካባቢ ከኦነግ ጋር ኦነግ ከሚባለው ከዳውድ ኢብሳ ድርጅት ጋር ወይም ፓርቲ ጋር ጥምረት ፈጠርን ብለው መግለጫ አውጥተው ነበር እና በዛው ጉዳይ ላይ ቤቲ ኤልቲቪ ላይ ያለች ኤልቲቪ የሚባለው የቴሌቪዥን ጣቢያ ያለ ቤተልሔም ታፈሰ እዛ ሚዲያ ላይ ጋብዛቸው ነበር እና ጥምረት ፈጠርን ብላችኋል ከኦነግ ጋር የፈጠራችሁት ጥምረት የአመጽ እንቅስቃሴን ይጨምራል ወይ ብላ ጠይቃቸው ነበር። ኢፌኮ ከኦነግ ጋር ያደረገው ስምምነት የአመጽ ትግልን ይጨምራል ወይ? አንቺ ባልሽው ደረጃ ስምምነት አልተደረገም ይመስለኛል። የጋራ መግለጫ አውጥተናል። ህዝቡን አቅጣጫ ለመያዝ የሁሉም ኃይሎች በኦሮሚያ ውስጥ በስፋት ይንቀሳቀሳሉ። በነጥቦች ላይ ተስማምተዋል የሚል ግን ዜና ተሰርቷል አይደለ? አው በጋራ ለመስራት መግለጫ አውጥቷል። አመጹን ይጨምራል አይጨምርም? እኛማ ከመጀመሪያው ድርጅታችን የዛሬ 23 ነው ስንት ዓመት በፊት ሲፈጠር ሰላማዊና ህጋዊ ትግሉን ለመምራት ነው የተፈጠረው። አሁንም ያውግዛሉ በዛለው ነገር ያውግዛሉ። እኛ በራሳችን እኮ ሰላማዊ ህጋዊ ትግል እናደርጋለን ብለን ከምርጫ ቦርድ ያደግ አልፎ አልፎ ቢከሰንን ከምርጫ ቦርድ ሰርቲፊኬት ምስክር ወረቀት ወስደን ስንንቀሳቀስ ኖረናል። ሌሎች ድርጅቶችስ ምን ያደርጋሉ የሚባለው የሌሎች ድርጅቶችም እድሉ ካለ ሰላማዊና በህጋዊ መስመር ቢታገሉ ጥሩ ነው። የአመጽ እንቅስቃሴውን ይደግፋሉ ወይ? ታበረታታላችሁ ወይ? ወይም ደግሞ ጥምረታችሁ አመጹን ያካትታል ወይ? በዛም ትተባበራላችሁ ብላ ስትጠይቃቸው በቀጥታ መመለስ አይፈልጉም። እሺ ኦነግ የሚያደርገውን ወይም ኦነግ ሸኔ የሚባለው ከኦነግ ተገንጥሎ የወጣውና ኦነግ የሚባለው ድርጅት ራሱ የሚያደርገውን የአመጽ እንቅስቃሴ ታወግዛላችሁ ወይ ስትላቸው ለማውገዝ ፈቃደኛ ነበሩ። ምክንያቱም ኦነግን ማውገዝ ማለት ራሱ ኦፌኮ የሚመራበትን የኦነግን አጀንዳ ይዞ የሚንቀሳቀስ አንድ አካል የከተማ ክንፍ እንደመሆኑ መጠን አሁን ከለውጡ በኋላ ፕሮፌሰር መራራ እያደረጉ ያሉትን ለውጥ እንቅስቃሴ ስንመለከት ማለት ነው ኦነግ የሚያራምደውን እንቅስቃሴ ባይ ዲፎልት በግራም ሆነ በቀኝ ደጋፊ ሆነው እየሰሩ እንደሆኑ የሚያሳዩበት ሁኔታ አለ አሁን ባለው ሁኔታና በቀጥታም ኦነግን ወይም ኦነግ ሸኔን የሚያደርገውን የአመጽ እንቅስቃሴ ማውገዝ እንደማይፈልጉ አፋቸው እየተኮላተፈ ሲመልሱ ተመልክታችኋል። እንግዲህ ፕሮፌሰር መራራ ጉዲና የለውጡ መንግስት ሲመጣ 2010 ዓመተ ምህረት እስር ቤት ነበሩ። የታሰሩት ደግሞ የአውሮፓ ህብረት ይመስለኛል ካልተሳሳትኩ የአውሮፓ ህብረት ስብሰባ ላይ ተጋብዘው ሂደው እዛ ስብሰባ ላይ ደግሞ በአርበኞች ግንቦት 7 በኩል አንዱ ተጋባዥ የነበረው ፕሮፌሰር ብርሃኑ ነጋ እዛ ስብሰባ ላይ ተገኝቶ ነበር። ፕሮፌሰር ብርሃኑ ነጋ ደግሞ የኢህአዴግ መንግስት አሸባሪ ብሎ የእድሜ ልክ ይሁን የሞት ፍርድ የፈረደበት ሰው ነበር፣ በሌለበት ተፈርዶበት ነበር። እሱ ጎን ተቀምጠው ስብሰባ ስለተሰበሰቡ ፕሮፌሰር መራራና ፕሮፌሰር ብርሃኑ ነጋ በአንድ ላይ ጎን ለጎን ተቀምጠው ስብሰባ ላይ ስለታዩ ከስብሰባው ተመልሰው ሲመጡ አሸባሪ ጋር ተገናኝተው መጥተዋል ብሎ ወያኔ ከኤርፖርት ተቀብሎ አሰራቸው። እንዲህ አይነቱ ሰው ናቸው። አሁን ከፕሮፌሰር ብርሃኑ ጋር ለምን ጎን ለጎን ተቀመጥክ፣ ለምን የአውሮፓ ህብረት ስብሰባ ላይ ተገኘህ ተብሎ ተመልሶ ሲመጣ ይታሰር የነበረ ሰው እንደዛ አይነት አፈናና አስቸጋሪ የሆነ ፖለቲካ በነበረበት ሁኔታ ውስጥ የኖረ ሰው
አሁን ያለውን መንግስት እንደዚህ እንደፈለጉ አፋቸውን እየከፈቱ እንደፈለጉ እየፈነጩ በሚኖሩበት እየኖሩ ባለበት ሁኔታ ዝም ያላቸውን መንግስት ምህዳሩን አጥብቧል፣ ዲሞክራሲ የለም፣ መንግስት ነውጠኛ ነው፣ መንግስት ጦረኛ ነው ምናምን ይላሉ። ለምን ከፕሮፌሰር ብርሃኑ ጋር ጎን ለጎን ተቀምጠህ ታየህ ተብሎ የታሰረው ፕሮፌሰር መራራ ጉዲና ማለት ነው። አሁን ያለውን መንግስት ይወቅሳሉ። በነፃነት እና በምህዳር መጥበብ አለመጥበብ አሁንም ይህንን መንግስት ይወቅሳሉ እሳቸው እና ያኔ በዛ ምክንያት ታስረው ከነበረበት ሁኔታ ያስፈታቸው ዶክተር አብይ መጥቶ ያኔ እና አንዳርጋቸው ጽጌ ምናምን እየተፈቱ በነበረበት ሰዓት ላይ በጣም ብዙ እስረኞችን ይፈቱ ያለ ዶክተር አብይ እያስለቀቀ በነበረበት ሰዓት ከእስር ቤት የተለቀቁት በዶክተር አብይ ፊርማ ነው። ፕሮፌሰር መራራ ጉዲና ይፈቱ ብሎ ያስለቀቃቸው አብቹ ነው። እሱ ራሱ አስለቀቋቸው፣ ከእስር ቤት አስወጥቷቸው ተመልሰው እሱ ላይ አጌኒስት የተነሱ ሰዎች ግን በጣም ብዙ ናቸው። እስክንድር ነጋ ከእስር ቤት ተፈቶ ነው። ዘመነ ካሴ ተፈቶ ነው። አንዳርጋቸው ጽጌ ተፈቶ ነው። ጀዋር መሐመድ ከእስር ተፈቶ ነው። አሁን ተመልሰው ያብቹ ጠላት የሆኑት ማለት ነው። እና ከእስር ተፈቱ። እንደተፈቱ ጀዋር ከውጭ መጣ። ጀዋርና መራራ ጉዲና ተገናኙ። ተበላሹ። ፕሮፌሰር መራራ ጀዋር የነካው ነገር ሁሉ ይበላሽብህ፣ የነካው ነገር ሁሉ መርዛማ ይሁን ተብሎ የተረገመ ሰው ነውና እሱ መጥቶ ነካቸው። ከዛ በኋላ እንዳልነበሩ ነው ተበላሹ ፕሮፌሰር መራራ ማለት ነው። እና ይሄ ሰውዬ አሁን ጀዋር መሐመድ የኦፌኮ አባል ነው። ጀዋር መሐመድ የኦፌኮ አባል ሆኖ ውጭ ሀገር ሄዶ የአመፅ እንቅስቃሴን እየመራ ከዚህ መንግስት ጋር ያለውን ሁኔታ በግልጽ እየወጣ ህዝባዊ እምቢተኝነት እንጠራለን፣ መንግስትን እንገለብጣለን እያሉ የሽግግር መንግስት ከአብይ በኋላ እያሉ ስብሰባ የሚያደርጉትን የሚመራውና የሚሳተፈው ግንባር ቀደሙ ተቃዋሚ ጀዋር መሐመድ። እስካሁን ድረስ ግን ኦፌኮ የሚባለው ፓርቲ ጀዋር የሚያደርገው እንቅስቃሴ ፓርቲውን አይወክልም፣ ወይም ደግሞ ጀዋር መሐመድ የሚባለው የፓርቲያችን አባል ከዛሬ ጀምሮ የሚያደርገው እንቅስቃሴ ፓርቲውን የሚወክል ስላልሆነ ከፓርቲያችን ታግዷል ወይም ለቋል ወይም ተነስቷል የሚል መግለጫ አንድም ቀን ሲናገሩ ተሰምቶ አያውቁም። ጀዋር መሐመድን አስመልክቶ ግን የፓርቲያችሁ አባል በአመፅ እንቅስቃሴ ላይ እየተሳተፈ እንዴት ኦፌኮ ዝም አለ? ህጋዊ ነው ወይ ይሄ ብሎ ያንኑ አቶ ሙላቱ ገመቹ የተባሉትን የፕሮፌሰር መራራ ጉዲና ምክትል የሆኑትን ወይም የኦፌኮ ምክትል ፕሬዚዳንት የሆኑትን ሰው ይጠይቃቸዋል። ኦፌኮ አባል የነበሩ ወይም መለየታቸውን ይፋ ያላደረጉ በማህበራዊ ሚዲያም በሌላውም አመፅ ላይ ሲሳተፉ አመፅ ሲቀሰቀሱ የምናያቸው ሰዎች አሉ። እነሱ ላይ አቋማችሁ ምንድን ነው? እኛ ለአመፁ ከኛ ጋር ተካፋይነት የላቸውም። እኛ አባላትን የምንቆጣጠረው በኦፌኮ ደረጃ ተመክሮ ተዘክሮ በጉዳዩ ላይ ተነጋግረን የምንወስንባቸው ነገሮች ላይ ነው። ከዛ ውጪ ግለሰቦች በራሳቸው ዲሞክራቲክ መብት አላቸው። መተቸት፣ መነጋገር፣ እንትን ማድረግ የራሳቸው ጉዳይ ነው። ከዚህ ውጪ ግለሰቦችን አንቆጣጠርም። በመርፌ ቀዳዳም አንጠብቀው። ግን አመፅ በይፋ በአደባባይ አመፅ የሚቀሰቅሱ አንዳንዴ የታጣቂ ቡድኖች ጋር የሚሏቸውን ሀሳቦችን አመፅ ከተቀሰቀሱ ወንጀል ነውና ወንጀለኞች ናቸውና ፍርድ መቅረብ አለባቸው ነው የምንለው። ግን እንደዛ አድርጋችሁ የሚያቀርብ አካል ካለ ያቅርብ። ግን እናንተ የውስጥ ስለ ምግባር ደንባችሁ ምንድን ነው? ከኛ ቁጥጥር ውጪ ለሆነ ሰው ከኛ ጋር ያልነበረ ሰው ያለ እንትን ሆነ እኛ ፖሊስም የለንም። ግን አባሎቻችሁን እንደውም በአመራርነት ደረጃው ላይ የነበሩትን ነው የኔ ጥያቄ። ከኛ ወጡ ሄዱ፣ እዛ ነው ያሉት። መቆጣጠሪያ መንገድ የለንም። ይፋ ለምን መለያየታችሁን ይፋ አታደርጉ? አይወክሉንም ብላችሁ ምንድን ነው? ማንን ለመጥቀም ነው ይፋ ማድረግ? ባይ ዘ ወይ በጣም ነው የሚያዝናኑኝ አቶ ሙላቱ ገመቹ። አሁን ስንት ወደ ስተርጅና እድሜያቸው ላይ ናቸው ያሉት። ነገር ግን እኔ እንዴት እንደሚያስቡ ራሱ አይገባኝም። በጣም በአመፅ በእብሪት በእንቢተኝነት በቃ መብቴ ነው ዲሞክራሲያዊ መብቴ ነው ስለሚያደርገው ነገር አይመለከተኝም እያለው ነው የሚመልሱት አሁን። ስለዚህ ጀዋር መሐመድ በግሉ እያደረገ ያለው እንቅስቃሴ ፓርቲውን አይመለከትም ይላል። እንዴት ነው አንተ በህጋዊነት መዝግበው በህጋዊ ወይም በሰላማዊ የፖለቲካ ትግል እሳተፋለሁ ብሎ የተመዘገበ አንድ የፓርቲ አባል በሽብር እንቅስቃሴ ውስጥ ሲሳተፍ
ወይ ይሄ ግለሰብ ከፓርቲያችን ለቋል ወይ ታግዷል ወይ ደግሞ የሚያደርገው እንቅስቃሴ ፓርቲያችንን አይወክልም ብሎ መግለጫ ማውጣት ማንን ገደለ? ሲቀጥል መንግስት ራሱ ምርጫ ቦርድ ራሱ በዚህ ጉዳይ ላይ ምንም ሲል ሰምቼ አላውቅም። ምን ሲሆን ነው አንድ ፓርቲ ህገወጥ የሚባለው? ጀዋር መሐመድን የሚያክል አሸባሪ የአሸባሪዎች ቁንጮ መዝግቦ በህጋዊነት የተቀመጠ ኦፌኮ የሚባል ፓርቲ ጀዋር ስለሚጠራው አመጽ ምንም አይነት ተቃውሞ አሰምቶ የማያውቅ አሁንም ደግሞ እንደ ሰላም ፈላጊ ኢትዮጵያ በጦርነት የታመሰች ስለሆነ ብሎ መንግስትን አነጋግራለሁ ብሎ ጥያቄ የሚጠይቀው ሰው መጀመሪያ የአመጽ ጥሪ የሚጠራውን አሸባሪ አባልህን አንድ በል ብሎ ጥያቄ የማይጠይቀው ወይም ደግሞ መግለጫ የማይሰጠው ለምንድን ነው? ህጋዊ ነው ወይ በምርጫ ቦርድ በኩል ይሄ እና በመንግስት የጸጥታ ወይም በመንግስት ምንድነው የፖለቲካ አካሄድ እንደዚህ አሸባሪ መዝግቦ በህጋዊነት የተቀመጠ ፓርቲ አይጠየቅም ወይ? ይሄንን ምርጫ ቦርድና መንግስት ሊመልሱት የሚገባ ጥያቄ ነው። አቶ ሙላቱ ግን እንደሚሉት ጀዋር የሚያደርገው እንቅስቃሴ ፓርቲውን አይመለከትም። ለምን የሚጠይቃቸው የለም። የኦሮሚያ ጥያቄ አሁንም ጀዋር ማነው ፕሮፌሰር መራራ ጉዲና አቶ ሙላቱ ገመቹ እስካሁን የኦሮሞ ህዝብ ጥያቄ አልተመለሰም ብለው ነው የሚያስቡት። ከመቼ ጀምሮ? ከንጉሱ ዘመን ጀምሮ። እንዳውም ፕሮፌሰር መራራ እንደሚያነሱት ከልጅ ኢያሱ ዘመን ጀምሮ የኦሮሞ ጥያቄ አልተመለሰም ወይም ደግሞ ኦሮሞ ራሱን በራሱ እያስተዳደረ አይደለም ይላሉ። የመጀመሪያ ጥያቄ ላድርግ። አሁን ኦሮሚያ ክልልን እያስተዳደረ ያለው ማን ነው ብላችሁ ነው የምታስቡት? የኦሮሚያ ክልላዊ መንግስት ነኝ ያለው ነው አካል ነው። የኦሮሚያን እያስተዳደረ ያሉት ኦሮሞ የመረጠው ወይንም ከኦሮሞች ናቸው። የኦሮሞ የማንነት ጥያቄ የላችሁ አላችሁ? ጥያቄ ኦሮሞች አይደሉም ትላላችሁ? አይደሉም ናቸው። ኦሮሞ ነው። ነገር ግን ኦሮሞ የመረጠው አካል አይደለም ነው የሚል ፍቺው ይሄንን ነው። ይሄንን ያዝ። ይሄ እዚህ ላይ የምትሞግተው ከሆነ ኦኬ። የኔ ጥያቄ አሁን ያለው ኦሮሚያን እያስተዳደረ ያለው ኦሮሞ አይደለም ብላችሁ ነው የምታስቡት? ኦሮሞ ሆኖ እንኳን ኦሮሚያን እዚህ ኢትዮጵያን ሁሉ ሲያስተዳድር የነበረው ኦሮሞ ነው። በዚህ ላይ የምንፋለመው ጉዳይ አይደለም ነው። ግን የኦሮሞ የሚፈልገውን አይደለም ነው። የምኒልክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን አጥፍቶ ይጠፋል። ከልጅ ኢያሱ ጀምሮ ብዙዎች የኦሮሞ ደም ያለባቸው ገዢዎች ነበሩ። ንጉሠ ኃይለሥላሴን ጀምሮ መንግስቱ ኃይለማርያምን ጀምሮ ጀነራል ተፈሪ በንቲን ጀምሮ ነበሩ። ግን እዛ ከደረሱ በኋላ ግን ወጣን ከምንለው የኦሮሞ ህዝብ መብትና ክብርና ነጻነት ላይ የተፈለገውን ያክል ሳይሰሩ እንደ ልጅ ኢያሱ ወይ በጊዜ ራሳቸውን የጠፉት ወይ ደግሞ እንደ መንግስቱ ኃይለማርያምና እንደ ንጉሠ ኃይለሥላሴ አጥፍቶ ነው የጠፉት። ይቅርታ ፕሮፌሰር፣ ቤተ መንግስት የገቡ ኦሮሞዎች ጥሩ ብሔርተኞች አይደሉም ማለት ነው ወይስ ኦሮሞ አንድነት ህብረ ብሔራዊነት ይረሳሉ? አያምርበትም ወይ? ነው ይረሳሉ። ከልጅ ኢያሱ ዘመን ጀምሮ ሁሉም ኦሮሞዎች ናቸው ይላል። ልጅ ኢያሱ ኦሮሞ ነው። ኃይለሥላሴ ጃንሆይ ኦሮሞ ናቸው። መንግስቱ ኃይለማርያምም እንደዚሁ ኦሮሞ ነው። አሁን ያለው አብቹም ኦሮሞ ነው። እነ ሽመልስ አብዲሳም ኦሮሞ ናቸው። ነገር ግን ቤተ መንግስት ሲገቡ ይላሉ መራራ ጉዲና፣ ቤተ መንግስት ሲገቡ ይቀየሩና የኦሮሞን ጥያቄ ይረሱታል። ምንድነው የኦሮሞ ጥያቄ? ይህ ሁሉ ከልጅ ኢያሱ ዘመን ጀምሮ ያሉት የኦሮሞ ልጆች ያልመለሱት ኦሮሞ የሚጠይቀው ኦሮሞ የሚፈልገው ጥያቄ ምንድነው? አሁን ዛሬ የኦሮሚያ መንግስት የኦሮሚያ ክልል መንግስት በልጆቹ የተመረጠው መንግስት አሁን እያስተዳደረ ያለውን የኦሮሞን ህዝብ የሚያስተዳድረው ኦሮሞ አይደለም? እነዚህ ሰዎች ናቸው። አሁን እነ ሽመልስ አብዲሳ የኦሮሞ ሜንታሊቲ የላቸውም ወይም ደግሞ አብቹ ራሱ የኦሮሞን ጥቅም የሚያስጠብቅ ንጉስ ወይም መሪ አይደለም ብለው የሚያስቡ ሰዎች ናቸው ለኦሮሚያ ክልል ቀውስ መፍትሄ እናመጣለን ብለው ከአቶ ሽመልስ ጋር እንነጋገር የሚሉት። ፓራዶክስ ነው የሚያወሩት እነዚህ ሰዎች። ፕሮፌሰር መራራ ጉዲና የኦሮሚያ ክልል ፕሬዝዳንት ካልሆኑ በስተቀር የኦሮሞ ህዝብ በራሱ አልተዳደረም፣ በራሱ ልጆች እየተመራ አይደለም ማለት ነው። እነ ጀዋር መሐመድ እነ በቀለ ገርባ ከሽብርና ከነውጥ በስተቀር ምንም ነገር የማያውቁት እነ ሕዝቅኤል ገቢሳ መጥተው ኦሮሚያን ካላስተዳደሩ የኦሮሚያ ልጆች ወይም የኦሮሚያ ህዝብ ራሱን በራሱ እያስተዳደረ አይደለም ማለት ነው። ምን ማለት ነው? አብይ የኦሮሚያን ህዝብ ጥቅም እያስከበረ አይደለም። ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት
የኦሮሚያ ክልልን ህዝብ ጥቅም የሚያስከብር አይደለም። ምንድነው ጥያቄው? ምንድነው ኦሮሚያ የቀረበት ጥቅም? ይህን እኮ ነው የሚነግረን ያጣነው እኛ ስልጣን ካልያዝን ካልሆነ በስተቀር የኦሮሞ ህዝብ እንዳሁኑ ጊዜ ራሱን በራሱ የሚያስተዳድርበት ነፃ የሆነ ከማንም ተጽዕኖና ግፊት ምንም አይነት ተጽዕኖ የሌለበት አስተዳደር ያገኘውና በልጆቹ እየተዳደረ ያለው ትክክለኛ የሞግዚት አስተዳደር ሳይሆን ትክክለኛ የክልሉ አስተዳዳሪዎች የተሾሙለት በአሁኑ ዘመን ይሄንን መካድ ወይም ይሄንን የሚክዱ ሰዎች ናቸው አሁን ከኦቦ ሽመልስ አብዲሳ ጋር ተገናኝተው ለኦሮሚያ ክልልም ለኢትዮጵያም ሰላም እናመጣለን እያሉ እያሰቡ ያሉት ወይም እያወሩ ያሉት ማለት ነው። ኦነግ ሸኒም ማነው ኦነግ የሚባለው ፓርቲ የአቶ ዳውድ ኢብሳ ማለት ነው። ኦፌኮ ከዚህ በፊት ከ3 ወር በፊት አባ ገዳዎች ጋር በጋራ ሆነን የመፍትሄ ሐሳብ አቅርበናል ብለው ያቀረቡት ሐሳብ የሽግግር መንግስት በኦሮሚያ ክልል ይመስረት፣ ከዚያ በኋላ ኦሮሚያ ክልልን የኦነግ ሸኔ ሰራዊት ያስተዳድር ብለው ጥያቄ ያቀረቡ ሰዎች ናቸው። ምንም እንኳን ሰሚ ባያገኙም፣ ምንም እንኳን እንዘጭን ቦጭ ቢሆንም የነሱ ጉዞ ይሄንን ጥያቄ እየጠየቁ ሰዎች ናቸው። ንጹሃንን የሚጨፈጭፍ በሽብር የሚንቀሳቀስ ዛንዚባር ነው ታንዛኒያ ድረስ ሂዶ መንግስት እንደራደር ብሎ ለመደራደር ሲሄድ ኦሮሚያ ክልልን ካልሰጣችሁኝ አልደራደርም ብሎ የተመለሰ የሚጠይቀውን ነገር እንኳን የማያውቅ እነዚህ ሰዎች ዛሬ ሂደው ምን አዲስ የሆነ ጥያቄ ሊጠይቁ ይችላሉ? እስካሁን ያየናቸው ነገሮች በሙሉ እኛ ካልመራን እኛ ስልጣን ካልያዝን ምንም አይነት መልካም ነገር የለም፣ ምንም አይነት ለኦሮሞ ህዝብ የተመለሰለት ጥያቄ የለም ብለው የሚያምኑ ሰዎች ናቸው። ስለዚህ አሁን ኦሮሚያ ክልልን ሸኔ ያስተዳድር፣ የሽግግር መንግስት ይፈጠርና ኦሮሚያ ክልል ለሸኔ ይሰጠው ብለው የጠየቁ ሰዎች ኦሮሞን እያስተዳደሩ ያሉት አሁን እነ ሽመልስ አብዲሳ የኦሮሞን ጥቅም የሚያስከብሩ ወይም የኦሮሞ ሜንታሊቲ የኦሮሞ ማንነት ወይም ስነልቦና የሌላቸው ናቸው ብለው የኦሮሞ ህዝብ ወይም ደግሞ ያንድን ሰው ወይም ያንድን መሪ ስብዕናና ማንነት መግፈፍም ማላበስም የሚችሉ የሚመስላቸው አንዱን ኦሮሞ ነው አንዱን ኦሮሞ አይደለም እያሉ የሚለዩ እኛ ካልመጣን በስተቀር የኦሮሚያ ክልል የኦሮሚያ ህዝብ ጥያቄ አይመለስም የሚሉ ምንም በለለ ጥያቄ የሚነሱ ጥያቄዎች እንኳን ቢኖሩ አሁን ባለው የኦሮሚያ ክልል መንግስትና በብልጽግና መንግስት በኩል የኦሮሚያ ህዝብ ጥያቄ የተመለሰው ተመልሷል። በሂደር ያደረው ደግሞ በሂደት እንደሚመለስ ህዝብ አውቆ ይምራኝ ብሎ እውቅና የሰጠው መንግስት ባለበት ሀገር አሸባሪው ሸኔ ትጥቅ ይፍታ፣ ወደ ሰላም ድርድር ይምጣ፣ ጦርነት ይብቃ ብለው ሲናገሩ ሰምተናቸው ማናቃቸው ሁልጊዜ መንግስት ይደራደር ሲሉ ታጣቂዎቹ ወይም አሸባሪዎቹ ሸኔም ይሁን ፋኖ ወደ ሰላም ይምጡ፣ የትጥቅ ትግል ያቁሙ፣ ከጦርነት ህዝብን ከማሳደድ ንጹሃንን ከመግደል ይቆሙ ወይም ይሄንን ድርጊታቸውን ያቁሙ ብለው አንድም ቀን መግለጫ ሲያወጡ ያልሰማናቸው ሰዎች አመፀኛን በውስጡ አቅፎ ጀዋር መሐመድን የሚያክል የአመፀኞች ቁንጮ በውስጡ አቅፎ እንደ ሰላማዊ ፓርቲ የሚንቀሳቀስ በጀዋር መሐመድ በኩል አመፅ፣ በኦነግ በኩል የትጥቅ ትግል፣ በኦፌኮ በኩል ሰላማዊ ፓርቲ መስሎ 3 ሜዳ ላይ የሚጫወት መራራ ጉዲና የሚባል ሰው ወይም ኦፌኮ የሚባል ፓርቲ ታጣቂዎችን ትጥቅ አስፈታ ሲባል ገና የለውጡ መንግስት መጥቶ ከስደት ወደ ሀገሩ ገብቶ ታጣቂዎችን ትጥቅ አስፈታ ሲባል ትጥቅ ፈቺው ማን ነው? ትጥቅ አስፈቺው ማን ነው ብሎ የጠየቀው የአሸባሪው መሪ ዳውድ ኢብሳ የሚባል ሰውዬ እድሜ ልካቸውን የሽግግር መንግስት እያሉ ምርጫ በመጣ ቁጥር ብቅ እያሉ አመጽ ለመቀስቀስ የሚንቀሳቀሱ ሰዎች የለውጡ መንግስት ከመጣበት ጊዜ ጀምሮ አንድም መልካም ነገር መንግስት ሰርቷል ብሎ ሲናገሩና እውቅና ሲሰጡ ያልሰማናቸው ሰዎች እነዚህ ሰዎች አሁን ከኦቦ ሽመልስ አብዲሳ ጋር ተገናኝተው ምን አዲስ መፍትሄ ይዘው ሊመጡ ይችላሉ? ምን ሊያወሩስ ይችላሉ? ከእንደነዚህ አይነት ሰዎችና ከነ ፕሮፌሰር መራራ ከነ ዳውድ ኢብሳን እዚህ ጉዳይ ላይ ያላነሳሁት ወይም እንደነ ፕሮፌሰር መራራ ስለሳቸው ያላወራሁት ዳውድ ኢብሳ ማለት ኦነግ ሸኔ ማለት ስለሆነ ጃልመሮ ማለት ስለሆነ ስለሳቸው ማውራት አልፈልግም እና እነዚህ ሰዎች እድሜ ልካቸውን እንደዚህ አይነት የሽብር እንቅስቃሴን ሲያራምዱ ከዛም ሲቀጥል እድሜ ልካቸውን የሽግግር መንግስት እያሉ ሲኖሩ የምናውቃቸው
2013 የመጀመሪያውን ዙር ምርጫ ሲያደርግ ብልጽግና ምርጫ እንወዳደርም ብለው ቀርተው ነበር። አሁንም ምርጫ ላለመወዳደር እና የሽግግር መንግስት ለማለት አስቻይ ሁኔታ የለም ምርጫውን ለማድረግ ብለው ባለፈው ከሁለት ሳምንት በፊት 10 ፓርቲዎች ነው መግለጫ አውጥተዋል። እነዚህ ሰዎች አሁንም ኦቦ ሽመልስ አብዲሳ ጋር ሄደው በቃ የሽግግር መንግስት ይፈጠር፣ ኦላንም ኦነግ ሸኔንም ኦነግንም ኦፌኮንም እነጀዋርንም ምናምንም ያሳተፈ የኦሮሚያ ክልል መንግስት ይፈጠር፣ የሽግግር መንግስት ይፈጠር ለማለት ነው የሚሄዱት። ሌላ ከዚህ ውጪ የሚሉት ነገር የላቸውም። ሊያመጡ የሚችሉት መፍትሄ የለም። ከነሱ እኛም የምንጠብቀው መፍትሄ የለም። ሲጀመር ኦቦ ሽመልስ አብዲሳ ጥያቄውን ተቀብለው ካናገሯቸው ማለት ነው። እና ለደብዳቤው የሚሰጠው ምላሽ ከኦሮሚያ ክልል መንግስት በኩል የሚኖረውን ነገር ተከታትለን ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን ይህንን የጠየቁትን የንነጋገር ጥያቄ አስመልክቶ በእኛ እንደመሆን መልቲሚዲያ የምንመለከተው እናነጋግራችሁ እና እናደናግራችሁ የሚለውን ነገር በጋራ ይዘው የሚሄዱ ሰዎች እንደሆኑ ነው የሚገባን። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ሳፖርት ልታደርጉን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ